አሁንለት ለኦሮሞ ህዝብ እየታገለ ነው ጫካ ገብቶ። ለምን ቢሮ ስራውን ሰርቶ ለምንድን ነው አልምቶ ለምንድን ነው ሚስኪኖችን ደግፎ ለምንድን ነው ኦሮሞ ህዝብ ወደፊት ማምጣት ያልቻለ? በኢኮኖሚ በሰላም ጉዳይ ጫካ እየገባ ለአማራ ነፃነት እንደዚህ ይወጣል፣ ለሲዳማ እንደዚህ ይወጣል። እሱ ዘበት ነው፣ ጨዋታ ነው፣ ባይዝ ቁማር የተበላበት ነው። ስለዚህ እንደ ሀገር እንደ ህዝብ አንዱ ነው መቆም አለበት። ዋይ አራቢ ሳዲ ቦፋ ካልሜሽን ሚፋቻስ ወደ ሶፕሩ ገልዱ ከነይ ለመጎታ ቦአ ሚዲያን ደ ኦፋ ኬሲ ጎታ ቦአ ሚዲያን ደ ኦፋ ኬሲ ጎታ ጀዳ የደነ አፕሊኬሽን ኤጁማ ኦሮሞ ቤት ዋን ኦሮሞ ልጅ ኤጁማ ማራ ቤት ዋና ማራ ጅ ኤጁማ ሰባ ቤት ሰብኒ ኮከረ ጅ Orortuu gadda keessaa soomtuu mandara keessaa hojii gootaa odeessa. Orortuun gadda keessaa soomtuun mandara keessaa hojii gootaa odeessan jedhan. Miidiyaa gubbaa teessee hin bukeessin soba kee lammii koo gidduu seetnee facaasisuuf ni geera. Arraba kee qaban akka keessaa saamban hojiidhaaf kan dhufan yoo kana gochuu baate siita waamatee nee ta'u ragaadhaaf saabaarii ta'u. harka ila keenye sikarchina kennin toje garatama የተናገረው ኮምቦልቻ ላይ የግለሰብ ባንኮች ተተለ የመንግስት ባንክ ዲዛይን አቀራራ ከተባለ ምን እኮ ፋክት የተሰራብናል እኮ የኛ ጥቅም እኮ የተጋፉናል። አሁንለት ለኦሮሞ ህዝብ እየታገለ ነው ጫካ ገብቶ። ለምን ቢሮ ስራውን ሰርቶ ለምንድን ነው አልምቶ ለምንድን ነው ሚስኪኖችን ደግፎ ለምንድን ነው ኦሮሞ ህዝብ ወደፊት ማምጣት ያልቻለ? በኢኮኖሚ በሰላም ጉዳይ ጫካ እየገባ ለአማራ ነፃነት እንደዚህ ይወጣል፣ ለሲዳማ እንደዚህ ይወጣል። እሱ ዘበት ነው፣ ጨዋታ ነው፣ ባይዝ ቁማር የተበላበት ነው። ስለዚህ እንደ ሀገር እንደ ህዝብ አንዱ ነው መቆም አለብን። ከስር የሚነሱ ጉዳዮች ላይ ግን በቀላሉ ቀለል አድርገን ማየት መመልከት አያስፈልግም። ሌላው እኛም በብዙ መልኩ ሊያስጠቃል የሚነሳው የእኛ የተፈጥሮ ሀብት ነው። ማዕድናችን በጋምቤላ ይወጣል፣ በኦጋዴን ይወጣል፣ በምዕራብ በኩል ይወጣል። ይኸው የጄኔራሎችን መልኩ ምንድነው የህዋት ጄኔራሎች እየነገዱ ነው የተባለ በግልጽ እስካሁን ተቆፍሮ ወርቅ እስከ መጫ ድረስ የደረሰ ኢትዮጵያዊ ለምንድን ነው ታስለኛ እንትን የሚለው? እኛ ደግሞ ጋለሉ ነገር ሌላ ጥቅም ለማግኘት ምንም የማይጋደርበት ጉዳይ ግን እኛ ግን እንደ አዲስ አበባ ነዋሪ እንደ ሰራተኛ እንደ ኢትዮጵያዊነት በደንብ መታገል አለብን። በዚህ ጉዳይ ላይ ወላዋይ አመራር የለምን አለ፣ ወላዋይ አባል የለምን አለ። ሰፊ በጣም ሰፊ የሚያሳዝን ነገር ሰው እኮ ለዓላማ ቆመ ድረስ እኮ ቤቴ ሚስቴ ጨርቄ እኮ አይልባል ሀገርን የሚያስቀጥለው ባይዘ አባል እስከሆንኩ ድረስ እኔ ሀገርን ማስቀደም አለብን። መብት ነው እንደተባለው በህጋዊ አግባብ ጥያቄው ማቅረብ ይቻላል። ነገር ግን አሁን አንድምታው ከመድረኩም ከሰነዱም እንደቀረበው እንድምታው ሌላ ነው። በትክክለኛ የመንግስት ጥያቄ ነው ተብሎ አይወሰድም። ሰሞኑን ለምሳሌ ሚዲያ ሰምታችሁ ከሆነ ከህወሓት ጋር ተያይዞ ምርጫ ቦርድ ሰርዞታል። ህወሓት ከዚህ ቀደም እንደምታስታውሱት በነበረው ጦርነት ምክንያት የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ የተወካዮች ምክር ቤት በነበረው አጠቃላይ የሀገር ማተራመስ ስራ ጋር በተያያዘ የህወሓትን እንትን ሰርዞ ነበር የአባልነቱ። በመሀል ላይ በተደረገው ድርድር ወደ መስመር ለመግባት ተብሎ ክቡር ጠቅላይ ሚኒስትሩ ጋር ደርሶላቸው ጥያቄው በፓርላማ ጸድቆ ወደ ነበረበት እንዲመለስ የተደረገበት አግባብ ነበረ። አሁንም ያ ነገር አሁንም ወደ ጦርነት ትኩሳ ለመግባት የእንቅስቃሴ ላይ በመሆኑ ሰሞኑን ኢትዮጵያ ምርጫ ቦርድ ሰርዞታል። ስለዚህ ፓርቲው ህጋዊ አይደለም ማለት ነው ከተሰረዘ። ስለዚህ እነሱ ምን ያስባሉ ነው ጥያቄው። የሚያስቡት አሁን ወደ ያው ጦርነት ወደማይቀርበት ነገር ውስጥ እንገባለን ማለት ነው። ቀደም እንደተባለ ሰነዱ ላይ በህጋዊ መንገድ ያው መታገል አይቻልም። ስለዚህ ያላቸው አማራጭ ህዝባዊ አመጽ ወይም ህዝባዊ ማዕበል ቀስቅሶ ህዝብን ማተራመስ፣ ሀገር ማተራመስ ነው። ይሄ ደግሞ አይቻልም።